በቃ ትላንት ተሳስተሃል፣ ትላንት አጥፍተሃል፣ ትላንት ወድቀሃል። ለምን ዛሬና ነገ ትወድቃለህ? ትላንትህን መነሻ አድርገው ወደ ኋላ ማፈግፈግህን ወደፊት ለመንደርደር አድርገው፣ ቀይረው። የወደቁ አይነሱምን? የሳቱስ አይመለሱምን? ይላል እግዚአብሔር ቃል። ከወደቅ እግዚአብሔር ጋር ከሆንክ ትነሳለህ፣ ከተሳሳት ትታረማለህ። ለምን ሁል ጊዜ የትላንት ሕይወትህ ነገ ላይ እንዲያጠላበት ትፈቅድለታለህ? አንድ ባል ካደኝ ብለው ብዙ ወንዶችን የሚክዱ፣ አንድ ሴት አጠቃችኝ ብለው ያዩአትን ሁሉ የሚያጠቁ ጠቃሚ ሳይሆኑ ይቀራሉ፣ ባክነው ይቀራሉ። እነሱ ለመበቀል ሲሯሯጡ እግዚአብሔር ሳይበቀልላቸው ይቀራል፣ ለጣፈንታቸው ይሰጣቸዋል። በየትኛውም የኑሮ ሁኔታ ውስጥ ልንሆን እንችላለን። በዚህ ሰዓት በጣም አሳፋሪ ሕይወት ውስጥ ሁሉ ልንሆን እንችላለን። አሁን ግን እመኑኝ፣ አሳፋሪውን አስደናቂ አስከባሪ አድርጎ እግዚአብሔር ሲቀየር ደጋግሞ አይተነዋል። የማይጠቅሙ የተባሉትን ሰዎች እጅግ የሚጠቅሙ ምርጥ ዕቃዎች አድርጎ ቀይሯቸዋል። ወዳጄ አይጠቅምም ብለህ የጣልከው ሰው ይኖር ይሆን? ከዚህ ወዲህ አትጠቅሚም ተብለሽ ተወርውረሽ ይሆን? ይልቅ አልጠቅምም ከሚለው ሐሳብ ተነስ። ይልቅ እኔ ደቃቅ ነኝ እንደ ሰናፍጭ ካልክ ብዙዎችን የምታስጠልል ትሆናለህ። እንደ ጳውሎስ ብዙ ዘመን ላትጠቅሙ ትችላላችሁ። እመኑኝ፣ መኖራችን ብቻ ይጠቅማል። ደግሞ ትንሽ ፈቀቅ ያለ ትግል ደግሞ የበለጠ ጠቃሚ እንሆናለን። ለብዙ ዘመናት አልጠቀምኩም ብለህ ከእንግዲህ ወደማይጠቅም ሕይወት እንዳትገባ ነው ይሄን የምነግርህ። ብዙዎች የማይጠቅሙ ሆነው ጀምረው ግን የሚጠቅሙ ሆነው ተቀይረዋል። የሚጠቅሙ ሆነው ጨርሰዋል። ዛሬ ያለው ማንነታችን የማንጠቅም መሆናችን እያሰብ ነገራችንንም እንዳናጨልም እንዳትመራ አመረኝ ርዕሴ ትጠቅማለህ የሚል ይሆናል። በዚህች ርዕስ ጥቂት ደቂቃ ቆያችኋለሁ። ከእግዚአብሔር ጋር ሆኖ የማይጠቅም ምንም ነገር የለም። ሰው ጠቃሚ መሆን ከፈለገ እግዚአብሔር ጋር ቢደርስ መልካም ነው። እግዚአብሔር እጁ የነካው፣ እግዚአብሔር የተናገረው፣ እግዚአብሔር የጎበኘው ሳይጠቅም ቀርቶ አያውቅም ወገኖቼ። ለዚህ ነው ማንም እንሁን ማን፣ ምንም እንሁን ምን፣ ብቻ ወደ እግዚአብሔር ከተጠጋን እግዚአብሔር የምንጠቅም ያደርገናል። የተወደዳችሁ ክርስቲያኖች፣ አንዳንዴ በምንኖራቸው ኑሮዎች፣ በሆናቸው ሁኔታዎች፣ በደረሰብን ነገሮች አብዛኞቻችን የማንጠቅም እንደሆነ እየተሰማን ተስፋ እየቆረጥ ራሳችንን እየጣል ብዙ ጉዳት እናደርሳለን። ግን እውነተኛ የተስፋ አምላክ ጋር ከቀረብን ወደዚህ ወደ አስደናቂ አምላክ የሚቀርብ ሰው ሳይጠቅም ቀርቶ አያውቅም። ለዚህ ነው እኔም ይህንን ርዕስ ለዚህች ምሽት ብንመካከርበት ብዬ የመረጥኩት። የተወደዳችሁ ክርስቲያኖች፣ እስኪ ከመጀመሪያው አፈር እንጀምር።
ታስታውሳላችሁ። እነዚያ በእግዚአብሔር እጅ ላይ ያረፉ የአፈር ድቃቂቶች እስኪ ተመልክቷቸው። አፈር ምን ይጠቅማል ብላችሁ አስባችሁ ታውቃላችሁ? አፈር እግዚአብሔር በእጆቹ ሲነካው እንዲህ አይነት አስደናቂ ሰው ይሆናል ብላችሁ አስባችሁ ታውቃላችሁ? የተወደዳችሁ ክርስቲያኖች፣ እንደ አፈር ተራ ነገር የለም። እንደ አፈር ለስድብ ችላ ለመባል ለመረገጥ የቀረበ ነገር የለም። እዩት ወገኖቼ፣ አንዳንዴ የኔና የናንተ አጓጉል ስድብ እንኳን አፈር የሚል እንደሆነ እንሰማለን። እጅግ ደካማ የሆነ እጅግ የማያምር እዚህ ግባ የማይባል ይሄ አፈር እግዚአብሔር እጆች ውስጥ ሲገባ ምን ያህል ውብ እንደነበር አያችሁ? ለዚህ ነው ምንም ያክል ተራ እንሆን፣ ምንም ያክል የተናቅን እንሆን፣ ምንም ያክል ቁም ነገር የሌለን እንሆን፣ እንዴ ከአፈር እግዚአብሔር እንዲህ ያለ ውብ ነገር ከሰራ ወገኖቼ፣ ዛሬ እኮ እኔና እናንተ ከአፈር የምንበልጥ እኮ ነን። አፈር እኮ በጣም ደካማ ነው፣ ሲይዙት የሚጨበጥ ነው። ለምን እንደ አፈር ተራ፣ ለምን እንደ አፈር ደካማ፣ ለምን እንደ አፈር ቁም ነገር ያጣ ለምን አንሆንም? ብቻ ራሳችንን በልዑል እግዚአብሔር እጆች ውስጥ ከከተትን እመኑኝ፣ አፈር ከጠቀመው በላይ፣ አፈርን ጠቃሚ ካደረገው በላይ እኔና እናንተ በእግዚአብሔር እጆች ውስጥ ጠቃሚዎች ሆነን እንቀራለን። ምናልባት ዛሬ በጣም ደካማ ሆነን ይሆናል። ምናልባት ዛሬ በጣም ልፍስፍሶች ሆነን ይሆናል። ምናልባት ዛሬ ምንም ነገር የማይዋጣልን አጓጉል ሆነን ይሆናል። ግን እመኑኝ፣ በእኔና በእናንተ ሰውነት ውስጥ ያለው ጠንካራው አጥንት የቆመው ከአፈር ነው። እግዚአብሔር ያሳያችሁ። ይሄ አፈር እንዲህ ያለ ብርቱ ጠንካራ አጥንት ያስገኛል ብላችሁ ታስባላችሁ? አዎ። ዛሬ ምናልባት በዓለም ፊት እጅግ በጣም ምስኪንና ደካማ ልንሆን እንችላለን። በእግዚአብሔር እጆች ውስጥ የገባች አፈር ብርቱ አጥንት እንደሆነች እመኑኝ፣ እግዚአብሔር እጆች ላይ ያረፈችም ነፍስ እንደዚህ አይነት ጠንካራ ትሆናለች። ደካማዋ ትጠነክራለች፣ ልፍስፍሷ ትበረታለች፣ አንካሳዋ ትቆማለች፣ ተራዋ ትከብራለች፣ ሰው ትባላለች። እግዚአብሔር አፈርን እንደዚህ ጠቃሚ ካደረገው ወዳጄ፣ አንተማ በእግዚአብሔር እጆች መካከል ካረፍክ ምንኛ ጠቃሚ እንደሆን ካሰብከው። እግዚአብሔር አፈርን ጠቃሚ ካደረገ እኔና አንተን ጠቃሚ ሳያደርግ ሳይቀይረን የሚተወን ይመስልሃል? ብቻ እጆቹ ላይ ይረፍ፣ ብቻ እቅፍ ውስጥ ግባ፣ ብቻ ጠቃሚ ወደሚያደርገው አምላክ ተጠጋ። እግዚአብሔር ጠቃሚ አድርጎ ይቀይረሃል። ዛሬ ደካማ ሆነ ሊሆን ይችላል።
ብርቱ የምትሆንበትን አድራሻ ልንገርህ። እግዚአብሔር እጆች ላይ ብርቱ ትሆናለህ። እግዚአብሔር ክንዶች ላይ ጠንካራ ትሆናለህ። እግዚአብሔር መስራት ይችልበታል። ልፍስፍሱን ብርቱ አድርጓል። የሚበተነውን አፈር ሰብስቦ አቁሟል። የተበተንኩ ነኝ አትበል። ይልቅ እግዚአብሔር ክንዶች ላይ ረፍና እንዴት እንደምትሰበሰብ ታየዋለህ። የባከነው አፈር እንዴት ጠቃሚ እንደሆነ ተመልከቶ። ያ ጥቁር አፈር እንዴት ያማረ የተዋበ መልክ እንደያዘ እየው። በጣም ውብ ነህ። በጣም አስደናቂ ፍጥረት ነህ። ከዚህ አፈር እኮ ነው እግዚአብሔር በእኔና በእናንተ ሰውነት ውስጥ ከ6 በላይ ፋብሪካዎች የገነባው። እነዛ ደቃቂ የአፈር ልቃቂቶች፣ የአፈር ደቃቃዎች እንዲህ አይነት አስደናቂ ሰው የሚሰሩ ይመስላል? በእኔና በአንተ ውስጥ አስገራሚ የሆነ ነርቨስ ሲስተም አለ። አስገራሚ የሆነ የኤሌክትሪክ ሰርኪዩት አለ። ምን ልንገርህ? የሌለ ፋብሪካ የለም በእኔና በእናንተ ሰውነት ውስጥ። ይህ እኮ የተሰራው በእግዚአብሔር እጆች ውስጥ ነው። ያንተ መሰሪያ፣ ያንተ መጠንከሪያ፣ ያንተ መበርቻ እመነኝ የእግዚአብሔር እጆች ናቸው። የእግዚአብሔር እጆች ሲያበጃጁ ትዋባለህ። የእግዚአብሔር እጆች ሲሰሩ ትጠነክራለህ። በጣም ጠቃሚ ትሆናለህ። አፈርን ማን ጠቃሚ አድርጎ አስቦት ያውቃል? እግዚአብሔር እጆች ውስጥ ግን ጠቃሚ የማይሆን የማይቀየር የለም ወዳጄ። ነገሩን ትንሽ ከፍ ላድርገው። የተወደዳችሁ ክርስቲያኖች ታስታውሳላችሁ፣ ከበደል በኋላ በእኔና በእናንተ ላይ እግዚአብሔር ሞትን ትሞታላችሁ ብሎ ሞትን አውጆብን ነበረ። ግን እግዚአብሔር ይሄንን ሞት ያመጣው የማይጠቅም አድርጋችሁ ታስቡታላችሁ? ሞትን እንኳን የሰጠን ወገኖቼ፣ ይሄ ከሞት በላይ አስቀያሚ አለ? ከሞት በላይ አስፈሪ ነገር ነበር? ከሞት በላይ በእውነት የሚያስጨንቅ ነገር ነበር? ሞትን እንኳን ሳይቀር ጠቃሚ እንደዳረገው ታውቃለህ? ልንገርሃ፣ ለምን እግዚአብሔር እንድንሞት የፈቀደ ይመስልሃል? ጨካኝ ሆኖ አይደለም። ሞትህን እንኳን ሞት የሚባለውን እሱን እንኳን ሳይቀር ለእኔና ለእናንተ ጠቃሚ አድርጎ እግዚአብሔር ይቀይረው ነበር። እንዴት ካላችሁ ወይ የተወደዳችሁ ክርስቲያኖች፣ እግዚአብሔር በመፍረሳችን ውስጥ፣ እግዚአብሔር በመበስበሳችን ውስጥ፣ እግዚአብሔር ከአፈር ጋር በመቀላቀላችን ውስጥ እግዚአብሔር እንደገና ይሰራን ነበር። ደግሞ አለው። ለምን አፈር ውስጥ እንድንገባ ፈለገ እግዚአብሔር? ሊጎዳን መስሎ ነው? አይደለም። በመፍረስ ውስጥ በመበስበስ ውስጥ ወዳጄ እንደገና መሰራት ስላለን። አንዲት ሸክላ ሰሪ ሸክላዋ ቢሸረፍባት ወይም ሸክላዋ ቢሰነጠቅባት ስትለስነው አትኖርም። ታፈርሰውና ታቦካውና ታላቁጠውና ከዛስ የተሻለ ምርጥ ዕቃ አድርጋ ትሰራዋለች። ወዳጅ እግዚአብሔር የሚያደርገው እንደዚህ ነው። በሞት ስንፈርስ በትንሣኤ ውብ አድርጎ ሊሰራን ነው። አዎ ነገሩ እንደሱ ነው። መሰሪያችን ያደረገው እንዲህ ይላል እግዚአብሔር ቃል፣ በውርደት እንዘራለን፣ በክብር እንነሳለን። በድካም እንዘራለን፣ በኃይል እንነሳለን። በመበስበስ እንዘራለን፣ ባለመበስበስ እንነሳለን። ሞትን እንኳን ሳይቀር
የክብርህ መንገድ አድርጎ ጠቃሚ አድርጎ እንደቀየረልህ ልንገርህ። ስትሞት ትከብራለህ። የሱን መልክ የሱን ክብር እያብለጨለጭን እንድናሳይ ሆነን በአዲስ የትንሣኤ አካል እንነሳለን። ወዳጄ እግዚአብሔር ሲናገር የሚጠቅም ነገር ነው የሚናገረው ወገኖች። ሞት እንኳን ለምን አይሆንም እያልኳችሁ ነው። እግዚአብሔር ጠቃሚ አድርጎ ነው የቀየረው። አሁን ለምን እንሞታለን ካልከኝ የበለጠውን ትንሣኤ ልታገኝ ትሞታለህ። ለጥቅምህ ትሞታለህ። ለዚህ ነው ቅዱስ ጳውሎስ ካልሞትክ አትነሳም ያለው። ለዚህ ነው የምትሞተው ልትነሳ አድርጎ ቀይሮልህ እኮ ነው። ለጥቅም አደረገው። ሞት ያለህን ሕይወት ለመስጫ አደረገው እያልኩ ነው። ሞት እንኳን ሳይቀር እንዲህ ጠቃሚ አድርጎ ከቀየረው እግዚአብሔር እኔና እናንተ እኮ የሞት ያክል እኮ አስፈሪዎች አይደለንም። የሞት ያክል እኮ አስደንጋጮች አይደለንም። ሞትን እንኳን ለጥቅም ካደረገው እኔን፣ አንተን፣ አንቺን፣ እኛን ሁላችንን ለጥቅም አድርጎ መቀየር የሚያቅተው ይመስልሃል? መራራ የሚባለው ሞት እንኳን ያ አጋግ እንደተናገረው ሞት እንዴት መሪር ናት እንዳለው መራራ የምትባል ሞት እንኳን ጣፋጭ ሆና ከተቀየረች ከመራራ ሕይወት ውስጥ ጣፋጭ እግዚአብሔር ሊሰራ እንደሚችል አታምንም? ከመራራ ውስጥ ጥፍጥ የሚያወጣ እግዚአብሔር መሆኑን አልተረዳህም? አሁን ምሬት ውስጥ ልትሆን ትችላል። ዝም ብሎ ይቻላል እያልኩ አይደለም። ይሄው እየነገርኩ ነው። ሞትን ጣፋጭ ለሆነው ትንሣኤ የቀየረው እግዚአብሔር ከሆነ የኔና የናንተን መራራ ጣፋጭ አድርጎ መቀየር፣ እንዲጠቅም አድርጎ መለወጥ እግዚአብሔር ይችላል። ይሄ ነው ተስፋችን። ባክህ መራራዬን አጣፍጠው። እሱ ነው ከኛ የሚጠበቀው። እግዚአብሔር እጆች ላይ የማይቀየር ምን አለ? ይሄው ሁለት ጽንፎቹን ነገርኳችሁ። ሞት እንኳ ቢሆን አፈር እንኳ ቢሆን እነዚህን ለጥቅም አድርጎ ከቀየረ እግዚአብሔር ለጥቅም የማያደርገው ነገር የለም ማለት ነው። እኔም አንተም የምንጠቅምበት ሕይወት አለ እግዚአብሔር ዘንድ ወገኖቼ። ለዚህ ነው ሞትን እንኳን ሳይቀር ጠቃሚ። ለዚህ ነው እኮ ቅዱስ ጳውሎስ ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና ያለው እኮ ለዚህ ነው ወገኖቼ። እግዚአብሔር እያንዳንዱን ነገር ለጥቅማችን አድርጎ ይቀይረዋል። ጠቃሚ አንድ መምህር የተናገረውን አስታውሳለሁ። በጣም የሚደንቅ ሐሳብ አንስቶ ነበር አስታውሳለሁ። ልጅ እያለ ሲያስተምረን እንኳን አዳም በደለ፣ እንኳን አዳም ተሳሳተ ይል ነበር ይሄ አባት። ለምን የሚለውን ሲመልስ ምን እንደሚል ታውቃላችሁ? አዳም ባይበድል ኖሮ የእግዚአብሔርን የፍቅሩን ጥልቀት እንዴት አውቀው ነበረ? ከዙፋኑ ወርዶ መስቀል ላይ እንደሚቆምልኝ በምን አውቅ ነበር? እግዚአብሔርን በኃያልነቱ ፈራው ነበር እንጂ በፍቅሩ አልወደውም ነበር። እግዚአብሔር እስኪቸነከርልኝ ድረስ እንደሚያፈቅረኝ ያወቅኩት አዳም ስለበደለ ነው። እሰይ እንኳን አዳም በደለ የእግዚአብሔርን ፍቅር አወቅኩበት እያለ ያለቅስ ነበር አስታውሳለሁ። ምን አይነት እይታ ነው! አሁን ሳስበው ያንን የአዳም በደል እንኳን ሳይቀር እንዴት ለፍቅር እንደቀየረው አያችሁ። ፍቅሩን አወቅንበት። እስከ ሞት ድረስ እንደሚወደን እንደወጡ ይቅሩ፣ እንደተቅበዘበዙ ይመለሱ፣
እንደ ጠፉ ይዳክሩ እንዳላለን ፍቅሩን አየንበት። እጅግ ጥልቅ የሆነውን መውደዱን ተማርንበት። ይህንን ፍቅሩን ሳላውቀው ቀር ነበር እንኳን አዳም በደለ ይል ነበር። ወገኖቼ የተወደዳችሁ ክርስቲያኖች፣ አሁን እኔና እናንተ ቀድሞ ከነበረን ከጥንት ፍጥረት የሚበልጥ ክብር ውስጥ የከተተን አዳም በመበደሉ ነበርና ይህ አባት ይህን ያነሳና እንኳን በደለ ይሄ ሥጋዬ በዘባነ ኪሩብ ተቀምጦ አምላክ አይሆንም ነበረ። ከፍ ወዳለው ክብር አስገባ። የእኛን ሥጋ ተዋሃደ። አሁን ትላንት ያልነበረ አሁን የማናውቀው ወደፊት የምንደርስበት ወደ አስደናቂ ክብር አበቃን። እንኳን አዳም በደለ አይልላችሁ? ይህንን እንኳን ለጥቅም እንዳደረገው አስተማረን። ምን አይነት እግዚአብሔር ነው! ምናልባት ድካማችንን እንኳን ሳይቀር መማሪያ የሚያደርገው፣ ጉድለታችንን እንኳን ሳይቀር መሙያ የሚያደርገው የቅዱሳን ሐዋርያት የደዌ ብዛት ጉድለታቸውን መሙያቸው እኮ ነበረ። ጳውሎስ ራሱን ያመዋል። ቅዱስ ጴጥሮስ በወባ ይሰቃያል። ቅዱስ ያዕቆብ ዝሆን የሚባል የእግር ማበጥ በሽታ ነበረበት። እነዚህን ደዌያቸውን እንኳን ሳይቀር እግዚአብሔር ጉድለታቸውን ለመሙላት ለጥቅም አድርጎ እንደቀየረው ስናስብ እንዴት ላለ ክብር እግዚአብሔር ጥቂት ጉድለቶች ሊሰጠን እንደሚችል አስቡ። መዋረዳችንን ለክብር አድርጎ ሲቀይረው አይደንቃችሁም? እግዚአብሔር የበደልነውን ሲክስ ካሰብነው በላይ ሲያደርገው አይመስጣችሁም? እግዚአብሔር ይህንን እጅግ አስደናቂ በደል እንኳን ሳይቀር ለጥቅም አድርጎ ፍቅሩን እንድናውቅበት፣ ማንነቱን እንድንማርበት፣ ስለኛ ያለውን ውድ እንድንረዳበት፣ የበለጠ ፍቅሩ ውለታ እንዲያስይዘን ጉልበቱ ሳይሆን ለኛ ያለው የፍቅር መሰጠቱ እንዲያሸንፈን ማድረጉ አይደንቃችሁም? ለዚህ ነው ይሄ አባት የተመሰጠው። እንኳን እሰይ በደለ፣ ጌታዬን አየሁት፣ ጌታዬን ተማርኩት፣ ጌታዬን ተዋሃድኩት፣ ሥጋውን የምበላ ደሙን የምጠጣ ሆንኩ። በፊት እኮ ቢሆን በገነት ካሉ ዛፎች መካከል የምበላ ነበርኩ። አሁን ግን እግዚአብሔር እንዴት ለጥቅም እንዳደረገው ተመልከት። ሥጋውን የምበላ ደሙን የምጠጣ ከእሱ ጋር የምዋሃድ ሆንኩ። እንዴት ይደንቃል! እንዴት ይደንቃል! ይህንን እንኳን ለጥቅም ያደርገዋል። አደረገው፣ ለወጠው። ታዲያ ምን ልንገራችሁ? ከዚህ ውጪ አፈርን፣ ሞትን፣ መበደላችንን እንኳን ሳይቀር እግዚአብሔር ለክብር አድርጎ ለወጠው። ወገኖች ለወጠው። የተወደዳችሁ ክርስቲያኖች፣ ቅድም በመግቢያዬ ላይ በየትኛውም ሁኔታ በየትኛውም አኗኗር ውስጥ ልንሆን እንችላለን። እመኖኝ፣ ወደ እግዚአብሔር ከተጠጋን ጠቃሚ አድርጎ ይቀይረናል። አስባችሁታል? ሳውል የተባለው ጳውሎስ ጠቃሚ ሊሆን ይችላል ብላችሁ አስባችሁ ታውቃላችሁ እንዴ? ቤተ ክርስቲያንን ሲያሳድድ አብሮት ተማሪ የሆነ ወንድሙ እስጢፋኖስ ሲወገር እሱ ሊያብስ ያዥ ነበር። ጨካኝ ነበር። ይሄንን ጨካኝ ሰው፣ ይሄንን አሳዳጅ ሰው፣ ይሄንን ምርጥ የእግዚአብሔር ተቃዋሚ፣ ምርጥ የእግዚአብሔር አፍቃሪ አድርጎ መቀየር የሚችል አምላክ ይሄው ማንም ወንበዴ ይሁን፣ ምንም አይነት ሰው ሁን፣ ግን እግዚአብሔር ጠቃሚ ሊያደርግህ የሚችል አምላክ እንደሆነ ወቀው። ይሄ
ሳውል የተባለው አሳዳጅ ነው። ኋላ ተሳዳጅ ሆነው። አሳዳጁ ተሳዳጅ ይሆናል ብላችሁ ትገምታላችሁ? ወጋሪው ተወጋሪ ይሆናል ብላችሁ ታስባላችሁ? አሳሪው ታሳሪ ይሆናል ብላችሁ ታስባላችሁ? ተቃዋሚው አፍቃሪ ይሆናል ብላችሁ ታስባላችሁ? ወገኖቼ ማን በምን ሁኔታ መቼ ጠቃሚ እንደሚሆን እኛ አናውቅም። እግዚአብሔር ያውቃል። አንዳንድ ምርጥ ወንበዴዎችን አሸብራቂ ጻድቃን አድርጓቸው ጨርሷል። ይሄው እንደ ጳውሎስ ይሁት እንዴ እቺ መሬት አትንካኝ የሚል የነበረው ጳውሎስ እንደ ጉድፍ እንደ ዓለም ጥራጊ የሚጠረግ ሰው ሆነለት። አንተ ማን ነህ እያለ የሚታገለው ክርስቶስን እኔ ለአንተ ልሙትልህ ብሎ ሞተለት። ይሄ ተስፋ የለም። የትኛውም አይነት ምርጥ ወንበዴ ሁን እዚህ ውስጥ ግን እመነኝ፣ እግዚአብሔር ጋር ጠጋ ካልክ፣ ከልብህ ለእግዚአብሔር ከቀናህና ከተቆረቆርክ እግዚአብሔር እንደ ጳውሎስ ምርጥ አሳዳጅ ብትሆን እንኳን ምርጥ ተቃዋሚ ብትሆን እንኳን ጠቃሚ አድርጎ ይቀይራል። እንደ ጳውሎስ ቤተ ክርስቲያንን የጠቀመ ይኖር ይሆን? ከልዋሪቆን እስከ ደማስቆ የእግሩ ሸሆና እስኪነቀል ድረስ የተንከራተተ ጳውሎስ፣ እንቅልፍ ያጣ ጳውሎስ፣ በበትር የተደበደበ ጳውሎስ፣ በሰይፍ የተቀላ ጳውሎስ እንደዚህ ይደመድማል ብለህ ታስባለህ? ወዳጆቼ ማንም አይጠቅምም ብለን የምናስብበት እንዳልሆነ አያስረዳም። ይሄ ታሪክ ለተስፋ አይቀመጥም። ይሄ ታሪክ በየትኛውም የኑሮ ሁኔታ ውስጥ ልንሆን እንችላለን። በዚህ ሰዓት በጣም አሳፋሪ ህይወት ውስጥ ሁሉ ልንሆን እንችላለን። አሁን ግን እመኑኝ አሳፋሪውን አስደናቂ አስከባሪ አድርጎ እግዚአብሔር ሲቀየር ደጋግሞ አይተነዋል። የማይጠቅሙ የተባሉትን ሰዎች እጅግ የሚጠቅሙ ምርጥ ዕቃዎች አድርጎ ቀይሯቸዋል። ወዳጄ አይጠቅምም ብለህ የጣልከው ሰው ይኖር ይሆን? ከዚህ ወዲህ አትጠቅሚም ተብለሽ ተወርውረሽ ይሆን? ምዕመናን እንደ ቅድስት እሌኒ አትጠቅምም ተብላ የተወረወረች ሴት ትኖር ይሆን? ለባሏ ታማኝ በመሆኗ ምክንያት ታስታውሳላችሁ። እሷ በታማኝነት ጸንታ፣ ግን አንድ ሰው በተሳሳተ መረጃና በማታለል ባሏን ከኔ ጋር እኮ ተኝታለች አለው። እሷ ግን ታምናን የኖረችው ቅድስት እሌኒ ታስታውሳላችሁ። ባሏ መጣና ስራሽ ያውጣሽ ብሎ ወረወራት፣ ባህር ላይ ጣላት። የተወደዳችሁ ክርስቲያኖች ይህቺ ለትዳሯ የታመነች በንጽህና የኖረች አስደናቂ ሴት እንደማትረባ ተወረወረች፣ እንደማትጠቅም ተጣለች። ወዳጆቼ ምናልባት እንደ ቅድስት እሌኒ በዚህ ዘመን ንጽህናችሁን እናንተ ብቻ እያወቃችሁ ግን የተወረወራችሁ ትኖራላችሁ፣ የተጣላችሁ ትኖራላችሁ። ስራሽ ያውጣሽ ተብለሽ የተገፈተርሽ ትኖሪያለሽ። አባከና የሌለሽ ወጀብና አውሎ ባለው የባህር የተመሰለ ህይወት ውስጥ ልንላጋ የምንችል እንኖራለን። ከወዲህ ወዲህ የምንማታ ይህቺን አስደናቂ ሴት ግን ተመልከቷል። የተጣለች፣ የተወረወረች፣ የተተወች፣ ያውም በውድ ባሏ የታመነችለት ባሏ የተገፈተረች፣ ባህር ላይ የተጣለች፣ ያውም መሬት ላይ ቢሆን እሺ ባህር እንዲበላት የተጣለች፣ ግን እግዚአብሔር እጅ ውስጥ ወደቀች። ወዳጆቼ እግዚአብሔር እጆች ላይ መዋል፣ እግዚአብሔር እጆች ላይ ማደር፣ በእግዚአብሔር እጆች ላይ መራመድ እንዴት ይደንቃል! ይዋትችን ሴት
ንጹሕ ናት፣ ግን ተወረወር የማትጠቅም ተደርጋ ተጣለች። እውነት አይመስልም? እቺ ሴት አሁን ለሰሚ ግራ አይሆንም፣ ይበላት አያስብልም፣ አያስፈርድባትም። ባሏ እንዲህ መከራ እየበላ እየሰራ እሷ ቤቷ ተቀምጣ ምን ታርግ? ተመቻታ፣ ደላታ፣ ተቀማጠለቻ። እንዲህና እንዲያ ልናወራባት እንችል ይሆናል እችን ሴት። የተወደዳችሁ ክርስቲያኖች እችን አስደናቂ ሴት ተመልከቷት። በጣም የምትደንቅ ሴት፣ የመገፋት ህይወቷን ግን አላበላሸባትም። ጸናች፣ ተገፍታለች፣ ግን መገፋቷ ህይወቷን አላበላሸባትም። እኔ ለእግዚአብሔር ስታመን ምን ነው እግዚአብሔር ለእኔ ሳይታመን ቀረ ብላ እግዚአብሔር ጋር ስትታገል አልተገኘችም። ወገኖቼ አንድ ቀን ተገፍተን ለዘላለም እንደተገፋ ስንኖር አናሳዝንም? ሰው አንድ ቀን ጥሎን፣ እኛ ግን ከዛ በኋላ ተስፋ ቆርጠን ለዘላለም ራሳችንን ሱስ ውስጥ ጣልን የለንም? አንድ ቀን በዝሙት ተሰናክለን እንደጀመረ ይጨርሰን ብለን ይሄን ህይወት ተለማምደን እዛው ምንዳክር የለንም? ይህችን አስደናቂ ሴት ተመልከቷት። ባሏን ቢተዋት እግዚአብሔር እንደተዋት አላሳበበችም። ወገኖቼ እግዚአብሔሩም ጨከነብኝ ባዮች ስንት እንሆን ይሆን? የእግዚአብሔርን ጠቃሚ አድርጎ የመቀየር ሐሳብ ያልተረዳን ስንቶች እንሆን? እመኑኝ፣ ምድር ሊተወን ይችላል። ያመናቸው ሰዎች ሊከዱን ይችላሉ። የምንጠቅማቸው ሰዎች እንዳንጠቅም አድርገው ሊጥሉን ይችላሉ። ግን እመኑኝ፣ እግዚአብሔር እጅ ላይ ይሄ የለም። እግዚአብሔር እጅ ላይ ያረፈ፣ እግዚአብሔርን እያሰበ የሚኖር ሰው እንደጣለው እግዚአብሔር እንደማይጥለው ያውቃል። እግዚአብሔርን በደንብ ያውቀዋል። እቺ ሴት እንደዛ ነው የሆነችው። ወገኖቼ በጣም ይደንቃችኋል። የመጣል ትላንቷን እያሰበች ዛሬዋን እና ነገዋን ያላበላሸች ምን አይነት አስደናቂ ሴት ናት! ትላንት ተበላሽቷል፣ አበቃ። ትላንት ተበላሸ ማለት ግን ዛሬም ነገም ይበላሽብሃል ማለት አይደለም ወዳጄ። እዩዋት፣ በቃ ትላንት ተሳስተሃል፣ ትላንት አጥፍተሃል፣ ትላንት ወድቀሃል። ለምን ዛሬና ነገ ትወድቃለህ? ትላንትህን መነሻ አድርገው ወደ ኋላ ማፈግፈግህን ወደፊት ለመንደርደር አድርገው፣ ቀይረው። የወደቁ አይነሱምን? የሳቱስ አይመለሱምን? ይላል እግዚአብሔር ቃል። ከወደቅ እግዚአብሔር ጋር ከሆንክ ትነሳለህ፣ ከተሳሳት ትታረማለህ። ለምን ሁል ጊዜ የትላንት ህይወትህ ነገ ላይ እንዲያጠላበት ትፈቅድለታለህ? ትላንት በባህር መጣሏን እያሰበች ደግሞም እየተቆጨች ባጣችው ነገር እየተነጫነጨች ህልሟን አላበላሸችም፣ ራእይዋንም አላጨለመችም። ይቺ አስደናቂ ሴት አትገርምም? ከዚህ የበለጠ ግፍ የተሰራበት አለ። ባል ሲክዳት ራሷን አልካደችም። ብዙዎች እንደዚህ ናቸው የሆኑ። አንድ ባል ካደኝ ብለው ብዙ ወንዶችን የሚክዱ፣ አንድ ሴት አጠቃችኝ ብለው ያዩዋትን ሁሉ የሚያጠቁ፣ ጠቃሚ ሳይሆኑ ይቀራሉ፣ ባክነው ይቀራሉ። እነሱ ለመበቀል ሲሯሯጡ እግዚአብሔር ሳይበቀልላቸው ይቀራል። ለጣፈንታቸው ይሰጣቸዋል። ለመረጡት ህይወት ይመርጥላቸዋል። እዋትችን ሴት ህልሟንም ራእይዋንም ጉዞዋንም አላበላሸችም። ትላንት ባጣችው ነገር እየተቆጨች ጠቃሚ ለመሆን የምታደርገውን ጉዞ አላሰናከለችም። በቃ አልፏል። እሱ እንደ ከሰዓት ጥላ አልፏል። አሻራውን እንደማይተው በመርከብ ሲሄድ አሻራውን እንደማይተው ውሃ አልፏል። ትናንትሽ አልፏል። መጣልህ አልፏል። ዛሬ ግን የብርታት ቀን፣
ዛሬ ግን የተስፋ ቀን እግዚአብሔር አዲስ ቀን አዲስ ማለዳ የሚሰጠው አዲስ ሕይወት እንድንኖርበት መሽቶ የሚነጋው ለዛ ነው። ተኝተን የምንነሳው ተስፋ ነው። ይሄ ጨለማ ሲነጋ ብርሃን ሲሆን ተስፋ ነው። ታዲያ ምንድን ነው የሚታይ? ዝም ብሎ ጨልሞ መንጋት አይደለም። መጀመሪያ ጨለማ ከዛ ብርሃን መምጣቱ አይቀርም። ምናልባት በሌሊቱ ባትጠቀም በቀኑ ትጠቀም እንደሆነ ብሎ ነው የሚሰጠው። እግዚአብሔር ለጥቅም ነው የሚያደርገው። ሕይወትችን ሴት ስትከዳና ስትጣል ወደ በቀል አልሄደችም። አዲስ ጸባይ አላመጣችም። ወንድን ሁሉ አልጠላችም። ዓለም አልተደበላለቀባትም። ተረጋጋች። ክርስቲያን እንደዚህ ነው የሚሆነው። ይረጋጋል፣ አይደበላለቅበትም። ለምን የተጣላ አይሆንም? ለምን እንደማይጠቅም አይወረወርም? ተወርወራችሁ ይሆናል፣ አይደበላለቅባችሁ። ተጥላችሁ ይሆናል፣ ራሳችሁን ግን አትጣሉ። ብዙ ነገር የተዘጋባችሁ ሊመስላችሁ ይችላል። እግዚአብሔር እጆች ውስጥ እንኳን የተዘጋባችሁን የሲኦል መክፈቻ ቁልፎች እንዳሉት አታውቁ። በሱ ፊት ምን የተዘጋለ? የተከፈተ የማይዘጋ ሕይወት የሚሰጥ አምላክ አለ። ይሄ ተስፋችን ነው። እያንዳንዱን ለጥቅም የሚያደርግ አምላክ አለ። እችን ሴት ይዋት ግፍትር ስትደረግ ስትወረወር የት ላይ እንዳረፈች ታውቃላችሁ? መስቀሉ ላይ ተመረኮዘች። መስቀሉ ላይ አረፈች። መስቀሉን አሰሰች። መስቀሉን አገኘች። መስቀሉን ሕይወት አደረገች። በቃ አልተደበላለቀባትም ያልኳችሁ ለዚህ ነው። እግዚአብሔር ሌላ መንገድ፣ እግዚአብሔር ሌላ ሕይወት፣ እግዚአብሔር ሌላ ጎዳና እያለው ራሷን ስትጎዳ አልተገኘችም። ወዳጆቼ እንዴት ጠቃሚ የሆነች እንደመጣች ደግሞ ተመልከቱ። ጠቃሚ ያደረጋት ሁሉ ነገር ትላንት ጠቃሚ ባልነበረው ነገር አይቀጥልም የሚለውን ላሳይ ፈልጌ ነው። እንደሱ ነው ነገሩ። እግዚአብሔር ጠቃሚ አድርጎ ይህችን ሴት አሁን ትጠቅማለች ብሎ ማን ሊያስብ ይችላል? ወገኖቼ የተጣለች የተወረወረች አጠገቧ ባለው በባሏ እዚህ ግቢ የምትባይ አይደለሽም፣ ታማኝ አይደለሽም ብላ የተገፈተረች እቺ አሁን በእግዚአብሔር በመታመኗ እግዚአብሔር ለታመነ ስራ እንዴት እንደመረጣት አያችሁ ወገኖቼ። ጥቂት እንታመን እንጂ እግዚአብሔር በብዙ መታመን ላይ ሊያሰማራን ይችላል። እግዚአብሔር እንደሱ ነው። እማጠቅም የተባለችው ሴት የተወደዳችሁ ክርስቲያኖች ይሄው ዛሬ ለእኔና ለእናንተ የሚጠቅመው መስቀል አወጣች። ወገኖቼ ይቺ ሴት በ80 ዓመቷ ልታርፍ በ79 ዓመቷ ቅድስት እሌኒ በባከነ ሰዓት የሚጠቅም ስራ ሰራች። አርጅቻለሁ፣ አፍጅቻለሁ፣ አልቆልኛል፣ ደክሜያለሁ፣ እኔ አሁን ለእግዚአብሔር ስራ እሰራለሁ፣ እኔ ማን ነኝ ተጥያለሁ የሚል ሁሉ እግዚአብሔር በባከነና ባለቀ ሰዓት ስራ እንደሚያሰራ ታያላችሁ ምዕመናን። ለምንድን ነው እንዳበቃ? ለምንድን ነው እንዳረጀን? ለምንድን ነው የእግዚአብሔር መሆን እንዳቃተን የሚሰማችሁ? እግዚአብሔር ጋር ሆኖ እንኳን የሚባክን ቀን የሚባክን ሰከንድ የለም ወገኖቼ። 80 ዓመትም 99 ዓመትም 300 ዓመትም አንድ ቀንም አንዲት ሰከንድም እግዚአብሔር ይንካት እንጂ ከእግዚአብሔር ጋር እንሆን እንጂ እሱ ለጠቀም ያደርጋታል። በ79 ዓመቷ ነው ልትሞት 1 ዓመት ሲቀራት ነው ቅድስት እሌኒ መስቀሉን ያወጣችው። ወዳጆቼ በእርግጠኝነት እነዚህ ቃላት የሚያሳዩት ምን እንደሆነ ታውቃላችሁ? አንዲት ቀን ጠቃሚ የምንሆንበት ቀን ይመጣል። መቼ አናውቅም።
ለዚህ ነው ሁል ጊዜ በእግዚአብሔር ፊት መመላለስ ያለብን። ለዚህ ነው ሁል ጊዜ በእግዚአብሔር ተስፋ መቁረጥ የሌለብን። እንዴ ወገኖቼ፣ እንደ ዮሴፍ ልትረሳ ትችላለህ። እንደ መስቀሉም ልትጣል ትችላለህ። እንደ ጳውሎስም ልትጠረጠር ትችላለህ። እንደ እሌኒም ልትወረወር ትችላለህ። እንደ ዳዊትም ልትሳደር ትችላለህ። የጠቀስኳቸው ሁሉ ግን ጠቃሚ ሆነው አብቅተዋል። ዘርዝሬም አልጨረሳቸው እግዚአብሔር ጠቃሚ አድርጎ የጨረሳቸው አሉ። አሁን ባለን ማንነት፣ አሁን ባለን ድካም፣ አሁን ባለን ምልልስ፣ አሁን ባለን ጉድለት ተስፋ ቆርጠን ወደ ባሰ ውድቀት እንዳንሄድ ትጠቅማለህ። መቼ አናውቅም፣ እንዴት አናውቅም፣ ግን ትጠቅማለህ። እግዚአብሔር ጠቃሚ የሚያደርገው ደግሞ እንደዚህ አይነቶቹን ነው ወገኖች። አሁን እግዚአብሔር ያሳያቸው እነዛ አሳ አጥማጅ የነበሩት፣ ቀራጭ የነበሩት እነዛ ሐዋርያት፣ ሽታ ያለው ሕይወት ውስጥ ይኖሩ የነበሩ ቅዱሳን ሐዋርያት፣ ንግግር የማያውቁ እነዛ ቅዱሳን ሐዋርያት ይጠቅማሉ ብላችሁ አስባችሁ ታውቃላችሁ? ንግግር አያውቁም፣ ግን ይህን ዓለም አሳመኑ። እግዚአብሔር በጥበበኞች ላይ ተጨምሮ ጥበብ የሰራ እንዳይመስላችሁ። እግዚአብሔር በደካሞች ላይ ነው እግዚአብሔር ጠቃሚ ነገር የሰራው። በምናምንቴዎች ላይ ነው እግዚአብሔር የከበረ ነገር የፈጠረው። ይሄው ቅድስት እሌኒን ተመልከታት። ይሄው ሐዋርያትን ያቸው፣ ይሄው ሐዋርያትን ያቸው ጠቃሚ አድርጎ ጨረሰ። እቺ ሴት አሁን ማን ጠቃ ስራሽ ያውጣሽ ብላ ተጥላለች። በቃ ፋይሉን ዘግቷል ባሏ። ታሪኳን ደምድመዋል ደንገጥሮቿ። ታሪኳ ግን አሸብራቂ ሆኖ ይሄው እኛ ስለ ባሏ አይደለም ስለ ቅድስት እሌኒ በየዓመቱ እናወራለን። ታሪኳ ቀጥሏል። እግዚአብሔር ጠቃሚ አድርጎ ቀየሯታል። የተወረወራችሁ፣ የተጣላችሁ፣ ተስፋ እንደሌላችሁ አይሰማችሁ። እግዚአብሔር በእኛም ሕይወት ውስጥ ተስፋ አለው። እንደተቆረጠ ነገር የቆጠራችሁ እግዚአብሔር የሚቀጥለው ሕይወት አለው። ይህ ያስደንቅም። ማንም በእግዚአብሔር ፊት እንዴት ተስፋ ይቆርጣል ታዲያ? ቢወረወር፣ ቢጣል፣ ችላ ቢባል፣ ቢከዳ፣ እሱ ታምኖ ዓለም ባይታመንለት በእግዚአብሔር ፊት ብቻ ታማኝ ከሆነ እመኑኝ፣ የወደቁ ይነሳሉ፣ የተሰበሩ ይጠገናሉ። ህልም ያለፈባቸው የመሰላቸው ህልማቸውን ባለቀ ሰዓት እውን ያደርጋሉ። እስከ መጨረሻው ህቅታ በክርስቲያኖች ዘንድ የባከነ ሰዓት የለም። በክርስቲያኖች ዘንድ እግዚአብሔር የማይሰራበት ቀን የለም። በክርስቲያኖች ህይወት ውስጥ እግዚአብሔር ስራውን የማይገልጥበት ዘመን የለም፣ ጊዜ የለም። ይሰራል። ማንም ይሁን ማን ይሰራል እግዚአብሔር። ማንም ይሁን ማንም ይሁን። የተወረወረ ብቻ አይደለም ወገኖቼ። ለምን እንደ መስቀሉ አትቀበርም? አሁን የክርስቶስ መስቀል በሞቴ ለ300 ዘመን አፈር ውስጥ ተጥሎ በአፈር ሳይበላ እንደ እንጨት እኮ ነው ታውቃለህ። እንኳን 300 ዘመን ጥቂት ዘመን እንኳን ይበላ የለ። ማን አስቦታል? ለ300 ዘመናት ቆሻሻ የተደፋበት፣ ለ300 ዘመናት ሆን ተብሎ ጥራጌ የተጣለበት፣ ሆን ተብሎ ጉድፍ የሚጨስበት፣ አሁን ይሄ ተራራ መስቀል ወጥቶበት ይጠቅማል ብሎ የሚያስብ ይኖር ይመስላችኋል? አዎ፣ ኃጢአት እንደ ተራራ ሊከመር ይችላል። ዛሬ በደል ቀብሮ ይሆናል። ይሄን አንተን ልብህን ለማማለል የምናገረው እንዳይመስልህ። እግዚአብሔር እንድትወጣ የፈቀደ ቀን አንተ በጣም ጠቃሚ ትሆናለህ። በጣም ወይም በብዙ ፈተናዎች እንደ ክርስቲያን፣ ወይም በብዙ መከራዎች እንደ ሃይማኖተኛ አማኝ፣ በብዙ ወጀቦች፣ በብዙ አውሎ ንፋሶች፣ በብዙ ጥራጊዎች፣ በብዙ ጉድፎች፣ በብዙ መከራዎች
እንደ ተራራ በሚገዝፉ ችግሮች እንደ ተራራ ገዝፎብህ አሁን ይህን ተራራ እንዴት እነደዋለሁ? አሁን ከዚህ መከራ ውስጥ እንዴት እወጣለሁ የምትል ነፍስ ትኖር ይሆናል። እመኑኝ፣ አንድ ቀን ግን እግዚአብሔር ያወጣታል። ጠቃሚ እንድትሆን ያደርጋታል። አንጸባራቂና ሸብራቂ አድርጎ ይቀይራታል። ይህንን ያየ ነው። ሳይፈርስ ሳይሰበር፣ ሊሰበር ይችላል፣ ሊበላ ይችላል፣ አልተበላም። አፈር ሊሆን ይችላል፣ አልሆነም። እግዚአብሔር በእንዲህ አይነት መቃብር ውስጥ እንኳን ማቆየት ይችላል። ፍሪጆች እንኳን ሳይበላሹ እንደሚያቆዩ አታውቁም? ታዲያ እግዚአብሔር ሳንበላሽ ሊያኖረን፣ ሳንሰበር ሊያቆየን፣ ሳንጠፋ ሊጠብቀን እንዴ ከአንበሳ አፍ ውስጥ ሊያወጣን እንደሚችል አታውቁም? ከአሳ አንበሪ ሆድ ውስጥ እግዚአብሔር ማውጣት ስራው ችሎታው እንደሆነ አታውቁም? በቃ ያወጣል። መቃብር ለምን አይሆንም? የአሳ አንበሪ ሆድ ለምን አይሆንም? የአንበሳ ጥርስ ለምን አይሆንም? ያወጣል እግዚአብሔር። ይሄ ምናችን ነው? በየትኛውም ነገር ውስጥ የተቀበርን እንኳን ብንሆን እግዚአብሔር ጠቃሚ አድርጎ ሊያወጣን እንደሚችል ማሳያ እኮ ነው። እንጠቅማለን፣ የተቀበርን እንጠቅማለን። በብዙ ችግሮች፣ ጉድፎችና ጥራጊዎች ውስጥ ያለን፣ በብዙ ድካሞች ውስጥ ያለን አንድ ቀን እንወጣለን። ይሄ ተስፋችን። ለዚህ ነው ከእግዚአብሔር ቤት ማንሸሽ። አንዴ ቆሽሽ ያለው ብለህ እንደጀመርክ ይጨርሰኝ አትበል። ተራራ የሚያክል በደል እንኳ ቢኖር አንተ ተራራ ሆይ በዘሩባቤል ፊት ምንድነህ? ደልዳላ መሬት ትሆናለህ ይላል። ለእግዚአብሔር ምን ያቅተዋል? ምን ይሳነዋል? ለአንተ የሚያቅት ነገር የለም ተብሎ የለም። አታምኑትም? እግዚአብሔር የሚያቅተው አለ? እንኳን የኔና የአንተ ኃጢአት የዓለሙ ኃጢአት ፍቅሩን ያልቀየረበት በደሙ መፍሰስ ያነጻው አይደለም። ቃል ብቻ ይናገር ይበቃል። ጠቃሚ አድርጎ ይቀይረዋል። የዓለሙ እኮ ጥራጊ ሆንኩ፣ የዓለሙ እኮ ቆሻሻ ማን ያቀኛል? እኔ ማን ለምን ለ300 ዘመናት ማንም ላያስብ ይችላል? ዘመን ረዘመ አትበል፣ ጊዜ ሄደብኝ አትበል። 300ውን ዘመን እንደ 3 ቀን እንዳትቆጥረው እግዚአብሔር ሊያደርግህ ይችላል። አምላካችን ይሄ ነው። አይተነዋል፣ እንመሰክርለታለን። አውቀነዋል፣ እንናገርለታለን። እሱን ነው የሚያሳየን፣ እሱን ነው የሚያሳየን። የተወደዳችሁ ክርስቲያኖች፣ እውነት የሰናፍጭ ቅንጣት ምንኛ ደቃቅ ትሆን ወገኖቼ። እቺ የሰናፍጭ ቅንጣት መሬት ውስጥ ገብታ ካፈር ተደባልቃ ብዙዎችን የምታስጠልል ዛፍ ትሆናለች ብላችሁ ታስባላችሁ? ዛፈር ውስጥ እኮ ጨለማ ነው። ዛፈር ውስጥ እኮ መጥፋት ነው ያለው። ይቺ የሰናፍጭ ቅንጣት ናት ብዙዎችን የምታስጠልለው። አሁን ቅዱስ ጳውሎስ ዲዮናስዮስን የሚያክል ፈላስፋ ያድናል ብላችሁ ታስባላችሁ? እንደሱ ነው የሆነው። ዛሬ የማትጠቅሙ ነገር ጠቅማችሁ ብዙዎችን ታድናላችሁ። ይልቅ አልጠቅምም ከሚለው ሐሳብ ተነስ። ይልቅ እኔ ደቃቅ ነኝ እንደ ሰናፍጭ ካልክ ብዙዎችን የምታስጠልል ትሆናለህ። እንደ ጳውሎስ ብዙዎችን አሳረፈ። አሁን ተስፋ መቁረጥ የለብንም። የሚጠቅም አድርጎ ሊቀይረን አምላክ ይችላል ብለን ማመን አለብን ወገኖቼ። ምናልባት ጠቅመህ የማታውቅም ሊሆን ይችላል። እስካሁን ቤተሰቦቼን አልጠቀምኩም፣ እስካሁን የኔ የሆኑትን አልጠቀምኩም እያልክ እየተሳቀቅ እየኖርክ ሊሆን ይችላል። እሺ እስካሁን አትጥቀም፣ ካሁን በኋላ ግን ትጠቅማለህ። ቅዱስ ጳውሎስ አናሲሞስ ስለሚባል ሰው በፊሊሞና መልእክት ለፊሊሞና ሲጽፍለት እስካሁን ስላልጠቀመህ ካሁን በኋላ ግን ስለሚጠቅምህ ስለ አናሲሞስ እለምንሃለሁ ይላል። አዎ እስካሁን አትጠቅም ይሆናል ወይም ነገር ላይሰማ ይችላል። እግዚአብሔር ጋር ከመጣህ ግን ትጠቅማለህ፣ አስደናቂ ትሆናል። እጅ በአፍ ታስጭናል። እነ ማርያም ግብፃዊትን ማን ጠቃሚ ይሆናሉ ብሎ አሰበ። በሴተኛ ዳሪነት ይኖሩ የነበሩ አሳዝኑ። ግን እቺ ሴት በጣም ተፈላጊ ሴት ሆነች እና አባ ዞሲማስ በረሃ ለበረሃ የሚፈልጓት ሴት ሆነች።
ጸልይልኝ ባርኪኝ የሚሏት ሴት ሆነች። አየህ፣ አሁን ያለንበት ህይወት የነገውንም የሚወስን አይደለም። አሁን ባለው ህይወት ተስፋ የሚያስቆርጥ አይደለም። ይልቅ ወደ ኃይለኛው ወደ እግዚአብሔር መጠጋትና መቅረብ ነው የሚያስፈልገው። አሁን ላትጠቅም ትችላለህ፣ ነገ ግን ትጠቅማለህ። የተወደዳችሁ ክርስቲያኖች፣ አናሲሞስ የማይጠቅም ነበረ፣ ከዚህ በኋላ ግን ትጠቅማለህ አለው። ቅዱስ ማርቆስን ቅዱስ ጴጥሮስና ቅዱስ ጳውሎስ እናቴ ናፈቀችኝ በማለቱ ምክንያት ተለያይተውበት ቅዱስ ማርቆስም ለ17 ዓመት እንደማይጠቅም ሰው ተትቶ ነበር። ቅዱስ ጳውሎስ በመጨረሻው በሮሜ መልእክቱ ላይ ማርቆስም ሰላምታ ያቀርብላችኋል ብሎ ነው መልእክቱን የደመደመው። 17 ዓመት ሙሉ የማይጠቅም የመሰለው ጳውሎስ ኋላ ላይ ግን እጅግ ጠቃሚ ሰው ነው የሆነው ለቅዱስ ጳውሎስ። ብዙ ዘመን ላትጠቅሙ ትችላላችሁ፣ እመኑኝ፣ መኖራችን ብቻ ይጠቅማል። ደግሞ ትንሽ ፈቀቅ ያለ ትግል ደግሞ የበለጠ ጠቃሚ እንሆናለን። ለብዙ ዘመናት አልጠቀምኩም ብለህ ከእንግዲህ ወደማይጠቅም ህይወት እንዳትገባ ነው ይሄን የምነግርህ። ብዙዎች የማይጠቅሙ ሆነው ጀምረው ግን የሚጠቅሙ ሆነው ተቀይረዋል። የሚጠቅሙ ሆነው ጨርሰዋል። ዛሬ ያለው ማንነታችን የማንጠቅም መሆናችን እያሰብ ነገራችንንም እንዳናጨልሙ ተስፋችንንም እንዳንቆርጥ ትጠቅማለህ። መቼ፣ እንዴት፣ በምን አይነት ሁኔታ እሱን እግዚአብሔር ያውቃል። ብቻ እኔና እናንተ በእግዚአብሔር እጆች ላይ ማረፍ ይገባናል። ከእግዚአብሔር ጋር መሆን ይገባናል። በእግዚአብሔር ተስፋ ውስጥ መኖር ይገባናል። እግዚአብሔር አምላካችን ተስፋ አድርገን ልንኖረው። የተወደዳችሁ ክርስቲያኖች፣ ነገሬን ልጠቅልለው። አንድ አስደናቂ ሁሌ መጽሐፍ ቅዱስ ላይ በጣም የመሰጠኝ ታሪክ የአልዓዛር ታሪክ ነው። እዚህ ሉቃስ ወንጌል ምዕራፍ 16 ላይ ያለው ክርስቲያኖች፣ አልዓዛር ይጠቅማል ብላችሁ አስባችሁ ታውቁ ነበር? እዩት፣ መጽሐፍ ቅዱሱን ግቡና። በጣም ድሃ ነበር አልዓዛር። ድሃ ብቻ እኮ አይደለም፣ በድህነቱ ላይ የደውያት ውርጅብኝ የሚፈራረቁበት ሰው ነበር። ይሄ ብቻ አይደለም፣ ባለጸጋ ደጅ የወደቀ ድሆችን ለማየት እድል የሌለው ሀብታም ብቻ እያየ የሚኖር ሰው ነበር። ቁስሎች የበሉት ሰው ነበር። ተንከባካቢ አስታማሚም የሌለው ምስኪን ሰው ነበር አልዓዛር። ግን ወገኖቼ ውሾች እንኳን ሳይቀር ቁስሎቹን የሚልሱለት ምስኪን ሰው ነበር አልዓዛር። ውሾችን የሚያባረርበት አቅም እንኳን የሌለው ሰው ነበር። ወገኖቼ ከኔና ከእናንተ መካከል እንደ አልዓዛር ይሆናል። እኛ ድሃ ልንሆን እንችላለን እንጂ ደዌያችን በደዌ ያልተመታን ይሆናል። እኛ በደዌ ብንመታ ምናልባት እንደ አልዓዛር ተንከባካቢ ያላጣን ሊሆን ይችላል። ተንከባካቢ እንኳን ብናጣ ውሾች ከበውን ቁስላችንን የማይልሱልን ላይሆን ይችላል። መዘጋጃ ሄዶ አባከና ሊያደርገን ይችላል። ጤና ጣቢያ ሄደን ጎዝ የሚጠቀልሉልን ይኖራሉ። ይሄ ብቻ አይደለም፣ አልዓዛር ባለጸጋውን ብቻ እንደሚያይ እኛ እኮ ባለጸጋ ብቻ አይደለም እናየው። ከኔና ከእናንተ ያነሱ ብዙ ሰዎችንም አምናለን። ቢያንስ መጽናኛ የሚሆኑ ሰዎች አሉ። የተወደዳችሁ ክርስቲያን፣ ይሄ ብቻ ይመስላችኋል? አልዓዛር ይኖር የነበረው ትንሣኤ ባልተሰበከበት ዘመን ነበር። ተስፋ ትንሣኤ እንኳን የለውም። ከሞት በኋላ ከጌታዬ ጋር እኖራለሁ የሚል እንደኔና እንደናንተ አይነት ተስፋ እንኳን አልነበረውም ይሄ ሰው። ታዲያ በዚህ ሁሉ ነገር ውስጥ አልዓዛር አንድ ቀን ይጠቅማል ብላችሁ ታስባላችሁ? ምን ይጠቅማል ይህ ሰው? ወይ እግዚአብሔር እንደው በወሰደው አትሉም? አሁን የተረኩላችሁን ታሪክ እዚህ ምድር ላይ ብታዩ አይበቃውም ይሄ ሰው? እግዚአብሔር ሲጨከነበት እሱ ሳያማረር እኛ አማራሪዎች ሆነን እኮ ነው ቁጭ የምንለው። ምን አለ በወሰደው? ጸሎት ሁሉ አንዳንዶቻችን እንጀምራለን እኮ በደፋው ባንል እንኳን በወሰደው ብለን። እግዚአብሔር ያሳያችሁ። አልዓዛር አሁን ይጠቅማል? እስኪ ንገሩኝ። እንኳን ለራሱ ለሚያየውና ለሚሰማው እንኳን ጉዳት ነው። እኔ ስነግራችሁ እንኳን አንዳንዶቻችሁ ቁስሎቹን ውሻ ስላችሁ እንኳን እንዴት ዝግንን እንዳላችሁ ነፍሴ ይሰማታል። ይሄ ሰው አሁን ጠቃሚ ይሆናል ብላችሁ ታስባላችሁ?
ይሄ ሰው አሁን የሚጠቅምበት ጊዜ ይመጣል ብላችሁ ታስባላችሁ? ይሄ ሰው አሁን የሚፈለግበት ጊዜ ይመጣል ብላችሁ ታስባላችሁ? እግዚአብሔር ግን አለው። ሰው አያስብም በእርግጠኝነት። እግዚአብሔር ግን ፍጻሜውን እንዴት ጠቃሚ እንዳደረገው እዩ። በሞቴ አብርሃም እቅፍ ገባ ከሞተ በኋላ መጽሐፍ ቅዱስ አስደናቂ ቃል ይናገራል። ባለጸጋው ሞተ ተቀበረ ይልና ስለ አልዓዛር መናገር ሲጀምር ምን ይላል መሰላችሁ? አልዓዛር ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይልላችኋል። አያችሁ፣ በብዙ የመከራዎች በብዙ የወጀቦች ማዕበል የተንገላታው ሰው አሁን ወደ ወደቡ አረፈ። በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ክርስቲያኖች ምስኪኖች ነን። የኛ ተስፋ በዚህ ምድር ላይ ብቻ አይደለም። መብላት፣ መጠጣት፣ ቪላ ቤት ውስጥ መኖር አይደለም የኛ ተስፋ። ተስፋችን በአብርሃም እቅፍ የተመሰለችው መንግሥተ ሰማያት ናት። ከወጀቡ ወደ ወደቡ አረፈ ነው ምላችሁ። ከውሾች መከበብ ወደ መላእክት እቅፍ ገባ ነው ምላችሁ። አሁን ይህን ሰው ጠቃሚ ይሆናል እንደዚህ ይደመደማል ብላችሁ ታስባላችሁ? ወዳጆቼ የእኔና የእናንተም አንድ ጠቃሚ ምርጥ ቀን ይመጣል። እግዚአብሔር ያዘጋጀ እሱ ነው። በዚህ ምሽት ልነግራችሁ የፈለኩ ዛሬ ደስ የሚያሰኙ ነገሮች ሊኖሩ ይችላሉ። ነገ ግን ደስ የሚያሰኙት ቀስ ብለው ይመጣል። ይሄ ተስፋችን። አልዓዛር የሚጠቅም ይመስላችኋል? እንዴት ይደንቃል! እዩ፣ ባለጸጋው አልዓዛርን አንድ ቀንም እንኳን በምድር ጎብኝቶትም አይቶትም አያውቅ። አሁን ግን ሲኦል እያለ ከሩቅ አልዓዛርን ተመለከተው። ወዳጄ ሰው ሁሉ የሚያይህ አንድ ቀን እንዳለ አታስበው። አሁን ከሰው እይታ ርቀህ በጣም ምስኪንና የተቆራመድክ ወይም ምንም ነገር የሚያይህ የሚያስተውልህ ሪኮግኒሽን እውቅና የሚሰጥሽ አተሽ ሊሆን ይችላል። ግን አንድ ቀን ዓለም ሁሉ ከሩቅ እንዲያይህ እግዚአብሔር ማድረግ ይችላል። አንድ ቀን ያላየ ሰው ሁል ጊዜ እንዲያይህ፣ እንዲያደንቅህ፣ እንደዚህ ሊያደርግ ይችላል እግዚአብሔር። አየው ከሩቁ። ይሄ የሚደንቃችሁ ይመስላችኋል? ቅርቡ ሆኖ ያላየውን ከሩቅ አየው። በጣም የምትፈለግ ሰው አልዓዛር ቪአይፒ እንደውም ቪአይፒ አይበቃው ቪቪአይፒ የሆነ ይመስለኛል። እኔ እንደሱ ሆነ። በጣም ተፈላጊ። እዩ በሞቴ ይሄ ባለጸጋው ሲኦል ገብቷል አላልኳችሁ? ከሩቅ አልዓዛርን እስኪ እግዚአብሔር ያሳያችሁ። እደጁ የወደቀው አልዓዛር ይቀርበዋል ለዚህ ለባለጸጋው ወይስ ጭራሽ አይቶት የማያውቅ አብርሃም? እርግጠኛ ነኝ ቅርቡ ጎረቤቱ የሆነው አልዓዛር ይቀርበው ነበር ለመጣራት። ግን ምን እንዳለ ታውቃላችሁ? አብርሃም አባቴ ሆይ ማረኝ እያለ አብርሃምን መጥራት ጀመረ። ዮሐንስ አፈወርቅ ምን ይላል? አፈረ። የአልዓዛርን ስም ለመጥራት አፈረ። ሰዎች ሁሉ የሚያፍሩ ቀን ይመጣል። በድለው አንድ ቀን የሚገቡበት የሚያጡበት ቀን ይመጣል። አፈረ። ስሙን ለመጥራት አፈረ። የምትታፈርበት ቀን ይመጣል። የምትፈራበት ቀን ይመጣል። የምትከበርበት ቀን ይመጣል። እግዚአብሔር እንደዚህ አድርጎ መጨረስ ማጠናቀቅ ይችላል። ግን ታማኝ ሁንለት እንደ አልዓዛር። በደዌው አላጉረመረመም። በረሃቡ እግዚአብሔርን አላማው። በስቃዩ እግዚአብሔር ላይ አልተሳለቀም። አላጉረመረመም። ተቀበለው። እንደሱ ነው የሆነው። ወዳጆቼ በጣም የሚደንቅ ነገር ደግሞ ልንገራችሁ። አብርሃም አባቴ ወይ ማረኝ ብሎ ምንም ቢያደርግ ጥሩ ነው። ይሄ ባለጸጋው አልዓዛርን ስደድልኝ ላከኛ። ቪቪአይፒ ሆነ ያልኳችሁ ለዚህ ነው። በጣም ተፈላጊ ሰው ሆነ። እንደውም በጣም ይገርመው የጣቱን ጫፍ ውሃ አስነክቶ ምላቴን ያብርድልኝ ዘንድ አልዓዛርን ስደድልኝ። ያቺ ቁስሎቹን ያከከባት ያቺ ጣቷ እንኳን ሳትቀር ምርጥ ተፈላጊ ሆነች። አንድ ነገር የሚፈለግበት የሆነ ነገር እግዚአብሔር ጸጋ አለው። የሆነ ነገር አለህ አንተ። ዝም ብሎ እግዚአብሔር አልሰጠህም። ዝም ብሎ አላመጣህም። ዝም ብሎ አልፈጠረህም። ዝም ብሎ አልሰራህም። ባዶና ብቸኛ እንደው ስደድልኛል። የተወደዳችሁ ክርስቲያኖች ይሄ ባለጸጋው አፈረው። ዝነኛ የነበረው ሰው ዝነኛ ያልነበረውን ሰው ፈለገው። አዎ
የአልዓዛር የጥቅም ጊዜ አሁን ጀመረ። የአልዓዛር የመፈለግ ጊዜ አሁን ጀመረ። የአልዓዛር ቀን አሁን መጣ። የእኛም ቀን ይመጣል፣ ወይ በዚህ ምድር ወይ በዛ ሰማይ። ታዲያ ለምን ተስፋ ያስቆርጠናል? ፎርብስ መጽሔት ላይ መጻፍ ምናልባት አንድ ነገር ነው። የእግዚአብሔር የሕይወት መዝገብ ላይ ግን መጥፋት ምንኛ የሁሉ ነገር መጥፋት ነው። አልዓዛር በሕይወት መዝገብ ላይ አለ። ባለጸጋው ግን ባለጸጋ ብቻ ተብሎ ተጻፈ። ስሙን እግዚአብሔር አያውቀው። ስምህን እግዚአብሔር ያውቀዋል። ዓለም ላይ ያውቀው ይችላል። እግዚአብሔር በመጨረሻው ሕይወትህ ጠቃሚ አድርጎ የሚሰጥህ ከሆነ ተዋታችን ዓለም መከራዋል፣ ታገሳታ የዚችን ዓለም ፈተናዋል፣ ታገሳ የዚችን ዓለም መጥተው ታገሳ እዚህ ዓለም ላይ ባጠቅም ብዙ አትደነቅ። የምትጠቅምበት የአልዓዛር ቀን ላንተም ይመጣል። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከተ ረድኤት አይለየን። እንጠቅማለን።